አጠጪኝ ምናምን ብዙ ወሬዎች ማንሳት እንችላለን። ግን ኢየሱስ ክርስቶስ ፈጣሪ ከሆነ ወይም ኢየሱስ ክርስቶስ አብም ወልድም ከሆነ ለምንድነው የማይነግረን? ለምንድነው የኢየሱስ ክርስቶስን ፈጣሪነት ለመረዳት እኔ ራሱ ስንት ዓመት ነው የተንከራተትኩት? ኢየሱስ ክርስቶስ ፈጣሪነቱን ለመካድ እኔ ውስጤ ምን ያህል እንደተጨነቀ እኔ ነኝ የማውቀው። ምክንያቱም ፈጣሪ ነው ብዬ ነው የማምነው። እኔ የኢየሱስ ክርስቶስን ፈጣሪነት ለማመን በየቤተ ክርስቲያኑ፣ በየገዳሙ፣ በየመጽሐፉ በምኑ ተንከራተትኩኝ። ለምንድነው እንደዚህ መንከራተተው? ለምንድነው መንከራተት ያስፈልጋል? የኢየሱስ ክርስቶስን ፈጣሪነት መቀበል ከሆነ ዋናው ኮር ፖይንቱ ለምንድነው ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ ለምንድነው ያላስተማረው? እኔን አምልኩኝ ብሎ ለምንድነው የሚደባበቀው? ለምንድነው የሚወሳሰበው? የሚገርመኝ ነገር ማለት ነው። ለምንድነው ማለት የሚወሳሰበው? ለምንድነው ማለት እኔ ለምንድነው የኢየሱስ ክርስቶስን ፈጣሪነት ለማመን ለመቀበል ለምንድነው እንዲምጨነቀው? ለምንድነው እንዲግራ መጋባው ማለት ነው? እኔ አንዱ ትልቁ ፖይንት ነው። ትሪኒቲ ራሱ ስንመጣ እግዚአብሔር በቃ ለምንድነው እኔ ሥላሴ መሆኑን አንድ መለኮት በሶስት አካል ለመገለጡ ለምንድነው ከሆነ ምዕራፍ ላይ አገጣጥሜ ሥላሴ ማለት ነው ለምንድነው የምለው እንዴ? ለምንድነው የማይነግረኝ እግዚአብሔር? ለምንድነው እዚህ ሁሉ አውጣ ወረድ ውስጥ የምገባው እንዴ? እኛ ሲጀመር ለምንድነው እንዲቆጭ ብለን የምንጨቃጨቀው ሲጀመር ማለት ነው? እና እኔ በጣም የሚያሳዝነኝ ነገር በጣም ማለት ነው። ከዛ ደግሞ አለ ደግሞ ስቅለት ወላሂ ነው የምላችሁ ማለት ነው። ስለ ስቅለት ሲነሳ አሁን እዚህ ቤት ራሱ ስለ ስቅለት ከ5 አይነት በላይ ቪው እንትን ማለት እንችላለን። ግማሹ ለወርስ ኃጢአት ነው ይላል፣ ግማሹ ለድቀተ ባህሪ ነው ይላል። አረ ብዙ አይነት ነው ያለው ማለት ነው። ይሄ ሲባል እንዴ እግዚአብሔር ለምንድነው እኔ አዳም በሰራው ኃጢአት ለምንድነው ከኔ ጋር የሚቆራረፈው? ምን አድርጌው? እኔ ባልነበርኩበት ባልተወለድኩበት ቦታ በቃ ገና ስወለድ ምን አረግ ያለው ስለው አባት ከአዳም እኮ ሰርቷል ዘሩ ስለው ምን አገባኝ እንዴ? እንኳን ዘሪ ለምን ግንዴ አይሆንም እንዴ? እሱ በሰራው ኃጢአት ለምንድነው የምትጠየቀው? ለምንድነው የሱ ርግማን እኔ ጋር የሚመጣው ሲጀመር ማለት ነው? እኔ ላይክ እንዴት ነው ይሄንን ነገር አንደርስታንድ ማድረግ እንዴት ማለት ነው እንዴ? እኛ ኢትዮጵያ ሀገርኩ ትዝ ይላችኋል አይደል? ከ5 ዓመት ከ6 ዓመት በፊት የሆነ ንጉስ ሚኒሊክ እንትን ስራ ሰርቷል ከመቶ ምናምን በፊት ብሎ እኮ ሰው እየጨፈጨፉ ነበር። እንዴት የዛኔ ባልነበሩበት ባልተወለዱበት ምንም ነገር ባላረጉት እናትና አባቶቻቸው ባደረጉ ለምንድነው እንደዚህ ነገር የሚደረግባቸው ብለን እኮ እንደ ሰው ጭንቅላት እንደ ኖርማል ጭንቅላት ይሄማ ፌር አይደለም ብለናል እኮ። እኔ አዳምና ሔዋን እዛ አይዶን ነው እንዴት እንደሆነ እኔ እንጃ። በእነሱ ዝርክርክነት ባጠፉ ጥፋት ለምንድነው መዝረክረክነት እኔ ለሚመጣው? ምን አገባኝ? ለምንድነው እግዚአብሔር እኔን ለመቅጣት እኔን ለማጽደቅ ለምንድነው ለኔ ንጹህ የሆነ እድል የማይሰጥ? ንጹህ የሆነ እድል ማለት ነው አንተ ምንም ኃጢአት የለብህም በመድር ላይ ትፈተናለህ ይሄ እድል ብሎ ለምንድነው የማይሰጥ? ለምንድነው እና አዳም በሰሩት ምናምን ኃጢአት እምሸከመው? ምን አገባኝ? ምን ቦጣኝ?